أنا أعرف وين جنقلاتي بيتي لك أنت وانزور تنادرني هذا ما سروك نون قري عندي وين ሰላም 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 ውድ ቤተሰቦቼ የምወዳችሁ ማከብራችሁ የማዳም ቅመሞቼ የኔ ውዶቼ ከሀገር ውጭም ከሀገር ውስጥም ያላችሁ በጣም የምወዳችሁ ማከብራችሁ እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ይበልልኝ። እግዚአብሔር ይመስገን ሰላማችሁ ብዝት ይበልልኝ። ቤተሰቦቼ ዛሬ አንድ መጠይቃችሁ ጥያቄ አለና ማቀርብላችሁ ነገር አለ። በጣም ደብሮኛል ዛሬ ማርያምን ነው የምላችሁ። በጣም ደብሮኛል ማለት ነው። አንድ ሰው አለ በጣም የሚከታተለኝ በጣም የሚያስቸግረኝ አልሆን ስወጣ ይከተለኛል ስገባ ይከተለኛል ከኔ ምን እንደፈለገ አላቅም የዛሬ 3 ወር ነው 4 ወር አካባቢ እኔ አጠገብ አትድረስ በቃ እኔ አጠገብ አትድረስ ማናገር ካለበት እሷን ሄደ አናግራት ብየው አሁንም እየተከታተለኝ ነው አሁንም ይከታተለኛል ትናንትም ይከታተለኛል ምን ማድረግ እንዳለብኝ አቅቶኛል አሁን ዛሬ ማለት ነው ሰፈር ድረስ ተከትሎ ይመጣል ይሄ ልጅ ማለት ነው ስለዚህ ይሄ ልጅ ፍርጃውን ዛሬ መውሰድ አለበት ብዬ ወስኛለሁ በራሴ ማለት ነው በራሴ ወስኛለሁ ይሄን ልጅ ምክንያቱም ዓለምን ስጠኛ ላይ ሰጠውት ዓለም ያንተ ናት እሺ ካሁን በኋላ እኔን መቅረብ የለብህም ዓለምን ውሰዳት ብዬ እሺ ያንተ ናት ብዬ ለቅቄለታለሁ እሱ ደግሞ ምን አለኝ ዓለምን አልጠገብኳትም ገና ካንተ አይምሮ ዓለም አልወጣችም ስለዚህ አንተ ማድረግ ያለብህ ነገር አለ አለኝ ምንድነው ለዋለው ግዴታ መፈረም አለብህ እንዴ እኔ እኮ ዓለምን የምሰጠው ለታምራት ፈርሜ ነው የምሰጠው እኔ አልፈርምም ወይም ደግሞ በሰማኔ አልተጋባውም አይደለ ፈርሜ የምሰጣት እሱን አይደለም ስለዚህ ምን ማድረግ እንዳለብኝ በጣም እያስጠላኝ ነው ማለት ነው ማርያምን ነው የምላችሁ በጣም እየደበረኝ ነው እኔ የሆነ ነገር አንስቼ በመታው ስበብ ነው የሚሆነው በእኔ ማለት ነው ስበብ ይሆንብኛል በቃ አመት ባልን ሁላ ማሳለፍ አልቻልኩም ምንም ነገር ማለት ነው ስለዚህ አሁን ሰፈር ድረስ መጥቶብኛል እስቲ ምን እንደሚል አላቅም ምን እንደሚያወራ አላቅም እስቲ አብረን እናዳምጣለን ባለም ጉዳይ ምን እንደሚለኝ ማለት ነው ስለዚህ አርቅም ካለኝ መሰንዘሬ ነው ማለት ነው በቃ ሰንዘሬ አስቀይመዋለሁ ሌላ አማራጭ ምንም የለኝም ማለት ነው ቤተሰቦቼ ማርያምን ነው የምላችሁ በጣም ደብሮኛል በሷ ጉዳይ ስለዚህ እኔ መፈርመው ጉዳይ የለም ወይም በ80 ፍርድ ቤት ሄጄ ከሷ ጋር አልተጋባው መጥቶ ዓለም የኔ እንደሆነች መፈረም አለበት በፍርድ ቤት ይባላል እንዴ አይባልም እንደዚህ በቃ ዓለምን ከፈለገ ሰጥቼዋለሁ ውሰድ ተከትሎኝ ቤት ድረስ መጥቷል በተከታታይ ይሄንን አመት ባል ሊለቀኝ አልቻለ ስለዚህ አሁን ሰፈር መጥቷል ያለውን ነገር አብረን እናያለን ቤተሰቦቼ ተከታተሉኝ እንግዲህ የእናንተ ፍርጃ ነው የሚወሰነው የእናንተ ውሳኔ ነው የሚወሰነው እግዚአብሔር ምስክሬ ነው ማለት የእናንተ ውሳኔ ነው የሚወሰነው እኔ አሁን ፕራንክም ልሰራ አይደለም ይሄ ቪዲዮ ፕራንክ አይደለም ሪል ነው መነግራችሁ ሪል የሚሆነው ነው መነግራችሁ ማለት ነው ተከታተሉኝ የእናንተ ሐሳብ ነው እዚህ መጥቻለሁ ብለኝ ነበር ልጅ እዚህ ያለ የቱ ጋር ነው ያለው እንዴ ጨራሽ ምን ልሰራ መጣ ምን ታረጋለህ እዚህ እቴ ጋር ሰጣው አይደለ ዓለምን ብለህ ሰጣው ምን ልታረግ መጣ እዚህ እኔ እኮ ላክብሬ ነው ቤት ድረስ የመጣው ገብቷል ምን ሊያረግ ነው የመጣው ነገርኛ እንጂ ምን ሊያረግ ነው ወይኔ ጉራ ምን ብሎ ነው እኔ መምጣት አልችልም እዚህ ትችላለህ ግን ለምን መጣ ደወልክልኝ ቤት ነኝ ብዬሃለሁ አይደለም እሺ እና መምጣት የለብኝም ቤት ነኝ አላልከኝ እና ስለዚህ መምጣት ስላለብኝ መጣው እኮ ለምን መጣ ቤት ነኝ ብዬ መጣ ለምን መጣ ምን ምክንያት አለ ከኔ ጋር የምቀጥለው ጉዳይ አለ ፈልጌ ነበር አይደል ምን አይነት ፍላጎት እስቲ ንገረኝ ሲጀመር ቁጭ ብለና ይሄንን የሰጠህ አንቺ ልሰጠሽ ይሄንን እንጀራ ለምን ሰጠሽው
ኧረ ጭራሽ ምንድን ያልሽኝ? እንግዳ ስለሆነ እጅን እንዳሰነዘረብ ወደዛ አድርግልህ፣ አውርድልኝ። ታምራት ምን አልሽ? አልገባኝም። ለሱ እያዳላሽ ነው? ዛሬ ነው እኮ የምታውቂው። አሁን እኮ ስለማዳላት አይደለም ሙርኪ ተረጋጋ። ቁጭ ብለህ አዋራኝ፣ ቁጭ ብለህ አዋራኝ። ቤቴ እኮ ነው የመጣው። ምን ሆነሃል ታምራት? ቤቴ የመጣው እንደ ውሻ ነው እንደምትቀር? አዎ እንደ ውሻ ነው የምንከባከብ፣ እንደ ውሻ ነው ማባረር። ወይኔ ጉራ ጭራሽ እህቴ ጋር ወይሽ ካንቺ እንግዳ ነው ያልሽኝ። ከሱ ጋር ምን አለሽ? ያለሽ ነገር አለ? ምንም የለኝም። በቃ አንተ ምን ስለመጣው በቃ አክብረሽው ነው። ሌላ ነገር ካለ እገልሻለሁ። እሱ ሲጥለው ማረግሽ ማርታ። አረ ብሩክ እኔና እሷ ከዚህ እጄን አንሳላት ከእቴ ላይ። አሁን የመጣው በምን ጉዳይ እንደሆነ አስረዳኝ። በቃ ደወልኩልህ አይደል? ለቤት ነኝ ያልኩኝ ስለምፈልግ መጣሁ። በምን ጉዳይ ልታስረዳኝ የመጣ? እሱን ተረጋግተህ ብናወራ ይሻል። ወይኔ ጉራ ጭራሽ እዚህ መተህ ቤት ላይ አንተ ወደ ቤት ላይ እንዳፎክርሽ እኔ ለቂ ምን አስበህ ነው አንተ? ቆይ ከኔ ጋር ምን ማለት ነው? እንግዳ ነው። ይሄ እንግዳ አይደለም ማርታ። እቤት መጥቼ ልመታል። ነገ አንቺን ይመኛል። እየሰማሽኝ ነው? ነገ እህቴን ይመኛል ይሄ ልጅ። እኔ አላምነውም። እሷ እህቴ ናት። ገብቶሃል አይደል? ያንተ እስከሆነች ድረስ አይመስልም አልመሰለኝም። እዚህ ጋር ቁጭ ብለህ ይሄንን እንጀራ አቀርባለሁ የምትበላው። ይሄ እንጀራ ሲጀመር ለምን አቀረብሽለት? ማቲ ሲያደረግሽ ለምን አቀረብሽለት? አመሰግናለሁ። እንጀራው ከሆነ ደግሞ እኔ ከፈለኩ ምን ዝቅ ብዬ ስለሰራ ነው እንዴ? እኔ ከፈለኩ ለምን አቀረብሽለት? ሆቴል ወስጄ ጋብዛለሁ። ዘማ ብለን ተናገርሽ እንዴ? ነይ እዚህ ሲጋውኝ ነው የምትሄጂው። ከአሁን ባለ ይኸውልህ ቤቴ መተህ መኖሪያ ቤቴ መተህ እኔን ማናገር ያለበት ከግቢ ውጪ ነው። ሰላለም ጉዳይ እንድታናገረኝ የመጣ አውቃለሁ። ስለሷ ጉዳይ እንደመጣ አውቃለሁ። አሁንም ማለት ነው ላናገር ሰላለም ጉዳይ ላናገር እንደመጣው ካወቅ እሺ እህትንስ በእኔ ለምን ትጠረጥራታለህ? ሲጀመር ደግሞ ለምን ተረጋግተህ በተረጋግተህ ለምን አልጠረጥርም? እንጀራ አቅርባለህ እየበላህ ለምንድን ነው እንጀራ የምታቀርቢለት አንቺ? ምን ችግር አለው? እርቦታል ብዬ ነው። እንዴት ችግር የለውም እንዴ? አስቀምጠው ወደዛ አትብላ እኮ ያለብን ጉዳይ ከእህቴ ርቃ አናግረኝ። አንቺ ደግሞ ማለት ነው ከሱ ጋር እንደዚህ እንጀራ አቅርበሽለት እየመጣ ባገኝሽ እመታሻለሁ። ማርታ አስቀይምሻለሁ። ከቤቴ ሂጂ አንቺ ወደዛ ሂጂ እመታሻለሁ። እሺ ሁለተኛ ከሱ ጋር ቀርበሽ ባገኝሽ አወራኝ። በቃ ከግቢ ወጪ አወራኝ። ጭራሽ እህቴ ጋር መጣ እንደዚህ እንጀራ አቅርባለህ። እህቴን ትመኛለህ እንዴ አንተ? ሲጀመር አንተ ነው የምትመኘው። ምን እኮ ነገር ለምን ትላለህ? እኔ መች ተመኘው? ወይኔ አበይነኛ አልከኝ ወጣው። ስላለም ጉዳይ ላወራ ነው። አው ታውቃለህ? እሺ አው አውቃለሁ ስላለም ጉዳይ። አው እሺ ዓለምን ውሰዳት ብዬ ሰጠው አይደለ? ከበላይ ምን ተሰራተ አልከኝ? ሲጀመር ከልቡ ሰራት አልከኝ እንዴ? ነገር ፈልገህ ነው ከኔ ጋር መጣላት ፈልገህ ነው ከኔ ጋር ታመራ? ዓለም ይኸውልህ በትንሽ በትልቁ ከኔ ጋር እየተጣላችሁ ነው። ገብቶሃል አይደል? ብሩክ ይሄ ማለት ደግሞ ያንተ ስራ ነው ሲጀመር። እኔ ይኸውልህ እረፈኝ እያልኩ ነው፣ ተው እያልኩ ነው። ታመራ ብሩክ ይኸውልህ ስም ምን የለ እንትናት ነው። እኔ ዛሬም ነገም አወራለሁ። ዓለምን ሰጥቻታለሁ ውሰዳት አልከኝ። ምንም አልሰጠኝም። እሺ ዓለምን ሰጥቻለሁ አይደለ? ውሰዳት። እኔ አልፈልጋትም። በቃ ከሷ ጋር መኖር ካለብህ ከሷ ጋር ኑር። እኔ ልቀቀኝ ብዬ መጣሁ። አሁን ቤቴ መኖሪያ ቤት የእናት አባቴ መኖሪያ ቤት ምን ልታደርግ መጣ? ብሩክ እኔ የመጣሁት ይሄንን ነገር ልጠይቅ። ምን ልፈርምልህ? አዎ ዓለም ከኔ ጋር አይደለችም ብለህ ኖርማል በቃ በፊርማ እንድታረጋግጥልኝ እፈልጋለሁ። ምን አይነት ፊርማ ነው? ያለበለዚያ ግን ማለት ነው እኔ እንዳንተ እቤት ላይ ውሻ እንዳያረከኝ አይደለም። እቤት ከመጣሁ ብትመታ ነው ደስ የሚለው። ለሰው ልጅ እየገፈተርከኝ ነው። አዎ እየገፈተርከኝ ነው። ቤቴ መጥተህ እየገፈተርከኝ ነው። ታዲያ አንተ ነው መጀመሪያ ክብር አጠብቀኝ። እየገፈተርከኝ ነው ቤቴ ላይ። አንተ ይኸውልህ በእናትህ ዝም ብለህ እንትን በል በእናትህ። ይኸውልህ ካሁን በኋላ ውሻ አይደለሁም። እሺ እቤት ላይ መጥቼ እንትን አትለኝ ነው ሲያጣል ማትራፍ ይኸውልህ እየሰነዘርክብኝ እኮ ነው ቤቴ ላይ። አይ ብሩክ በእናትህ ዝም በል እንዳለህ ነው። እኔ ይኸውልህ ታላቅና አከብራለሁ፣ ግን በዓለም ዙሪያ ስትመጣብኝ እኔ አልሰማም። ይቡራ ምፈራ መስሎ ነው እንዴ አንተ? ምን ልታደርገኝ? ምፈራ መስሎ ነው ቤቴ መጣ እኮ ምን ልታደርገኝ? የጀመርከው እኮ እንዴ ውጣልኝ፣ ውጣልኝ አልኳረን እንዴ? ቆይ ምንድን ነው የምትፈልገው ከኔ አንተ? እንዴ ማርታ
ቤቴ ላይ እንዴት አባይ ደፍረኝ ነው? ምን አባው ደፍረኝ ነው? ቤቴ ላይ ወይኔ ቡራ እንዴ ምን አረኩት? ማርክያ እንዴ ቤቴ ላይ ትደፍረኛለህ? አለ ብሩኬ ማን ስለሆንክ ነው አንተ? እኔ ቤት ላይ ልጣላ ፈልጌ አይደለም። አንተ ነህ የጀመርከው ጸቡን። ማን ስለሆንክ ነው? ካምባለው እንጂ አይደል እንዴ? እንዴት ቤቴ ላይ እንዴት ቤቴ ላይ ትደፍረኛለህ አንተ? ማን ስለሆንክ ነው? ንገረኝ እስቲ ንገረኝ። ማን ስለሆንክ ነው እንዴ? ኧረ ወይኔ ቤቴ እኔ አርፎ ወይኔ ጭንቅላቴ ቤቴ ነህ አንተ ወንዱን ትናገረኛለህ? ማን ስለሆንክ ነው ንገረኝ። እንዴ እንዴ ወይኔ ውጣልኝ ከቤቴ ውጣ ብያለሁ። ተከበር ይሻላል። ውጣ ሲጀመር ብንከባበር ይሻላል። ውጣ ብንከባበር ይሻላል። እኔ አይደለሁም ውጣ ብያለሁ። ከዚህ ጋር ውጣ። በእጄ ሰበብ እንዳትሆን ውጣ። ውጣ ብያለሁ። አትወጪው። ውጣ ሰነዝርባለሁ። እኔ እንዳንተ አይደለሁም። ልታናገረኝ አልፈልግም። ውጣ። እኔ እንዳንተ አይደለሁም። ውጣልኝ። ውጣ ውጣልኝ ብያለሁ። ውጣ ከቤቴ ውጣ። ውጣ ብያለሁ። ሌላ በሰት ውጣ ብያለሁ። ውጣ። እኔ ሰነዝርባለሁ። ውጣ ብያለሁ። ነገር ያለው እንዴ ነው። ለምን አስገባሽው አንቺ? ለምን እዚህ ቤት ታስደፍሪኛለሽ? ማርታ ውጪ ጠብቂ። ለምን አትዩም? ውጪ ወንድሜ ከፈለቀው ውጪውን ለምን አትዩም? ማን ስለሆነ ነው ቤት ገብቶ እኔን የሚደፍረኝ? ወይኔ ቡራ ወይኔ ወይኔ አስደፈርሽኝ ማርታ፣ አንቺ ነሽ አስደፈርሽኝ። ቁጭ አድርገሽ እንጀራ እየሰጣችሁ እዚች ጋር እንግዳ ስለሆነ እኮ ነው። እንግዳ እንደዚህ ነው የሚከበረው? ንገሪኝ። እንደ እንግዳ እንደዚህ ነው የሚከበረው እኮ? ውጪ ላይ ሆነ እኔን አክብረኝ፣ ውጪ ላይ ሆነ ደግሞ ወንድሜን መጠበቅ ትችላለህ ነው ማለት ያለብሽ። ለምንድን ነው እንጀራ ሰጠሽ እዚህ ጋር የምታስቀምጪው? እኔና አለም ፍቅረኛ እንደነበርን ታውቂያለሽ አይደለም? ታውቂያለሽ። ስለዚህ እኔ ደግሞ ማለት ነው አልወድሽም። በቃ ታምራት ይወድሻል ብዬ ለታምራት እንደሰጠኋት ታውቂያለሽ። ከሱ ጋር ጸብ እንደሆንኩ ታውቂያለሽ አይደለም? ታውቂያለሽ አታውቂም? ታውቂያለሽ አታውቂም? ታውቂያለሽ አይደለ? ስለዚህ ማባረር አልነበረብሽም። ማባረር አልነበረብሽም ወይ? አንቺ ነሽ አስደፈርሽኝ። እንደውም ወደዛ ሂጂ፣ ወደዛ ሂጂ። አንቺ በዚህ ነው ማለት ነው። ወይኔ ቡራ ታስደፍረኛለች። እኔ ሰው አይደለሁም፣ ወንድ አይደለሁም። እኔ ባልሰራለት ጭራሽ ቤቴ ላይ መጡ ማለት ነው። እኔ ስለዚህ ልጅ ጉዳይ ምን ማለት እንዳለብኝ እኔ አላውቅም እኮ ነው እናቴ። ወይኔ ቡራ ጭራሽ ቤቴ መጥቶ ይደፍረኛል። እኔ በሷ ጉዳይ ወይ ሞታለሁ ከኔ ጋር ይላል።